አማራ የሚባል ብሔር አማራ እናትም ልጅም ሳንለይ እንዳለ ከኢትዮጵያ ገለን አርደን መጣር አለብን። አማራ የኢትዮጵያ ጠላት ነው። አማራ ደፋሪ ነው። አማራ አራሽ ስለሆነ እኛ ኢትዮጵያውያን አማራን ለማጥፋት ተነስተናል። በአማራ እንባ፣ በአማራ ለቅሶ፣ በአማራ ስቃይ ዝም ያልክ በሙሉ አምላኬ አሳየኝ እኔ ጌታ አሳየኝ። ወለጋ ውስጥ ነን እኛ አማራዎች ነን። በቃ ምንም ኃይል እየደረሰልን አይደለም። ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል። ንብረት የለንም። ወንድሜ ይላል ወንድሜ ይሄ ነው የሆነብን ብዬ የምነግርህ የለም። የሆነብንን ዘርዝሬ ያልሆነብን ምን ቀረና? አሁን ላይ ከድሮ ብዙ ለውጥ አለ። ማንም ሰው አይክድም። ድሮ በካልሆነ ሰው አይታረድም። ድሮ ትዳር ቢታጠን ነው ከደመራው በዓል ከመስቀል ቀጥሎ። አሳዛኙ መረጃ ስናልፍ በወለጋ በአማራና በትግራይ ተወላጆች ላይ የተከፈተው ጥቃት ተባብሶ መቀጠሉ ሲገለጽ፣ ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳዮች ተመልሻለሁ። ዛሬ እንግዲህ የምንመለከተው በወለጋ እየተፈጠረ ያለውን ነገር አስቃኛችኋለሁ። እንግዲህ ሰላም አትሁኑ ተብለን የተረገምን ይመስል በጣም የሚያሳዝነው ነገሮችን እየሰማን ነውና ምን እንደተከሰተ እናያለን። አብያተ ክርስቲያናትም እየተቃጠሉ ነው። እንግዲህ የአንድ ብሔረሰብ ሃይማኖት እስኪመስል ድረስ ኦርቶዶክስ የአማራ ናት የሚል ነገር ውስጥ ተገብቶ ቤተክርስቲያንንም እስከ ማቃጠል እየደረሱ ነው። ይህንን ነገር አንድም ከዛ የተላከ መልእክት አለ፣ አስቃኛችኋለሁ። ሌላው የምንመለከተው ሰሞኑን እንግዲህ ብፁዕ አቡነ ሕርያቆስ በተለይ በእመቤታችን ዕርገት ዕለት አረገች በስብሐት የሚል ለክርስቶስ የተዘመረ መዝሙር ነው። አረገ በስብሐት የሚለውን አረገች በስብሐት ብለው ሲዘምሩ ይህንን ለክርስቶስ የተሰጠውን ዝማሬ ለእመቤታችን መዘመር የለባችሁም የሚሉ ነገሮች አንስተዋል። ከዚህ ጋር አንስቶ እንግዲህ መናፍቃኑ ይኸው እመቤታችን እንዲህ ናት እያሉ እያቃለሏት ነው የሚገኙት። የብፁዕነታቸው ነገር ምን እንደሆነ ማስቃኛችሁ ይሆናል። እንግዲህ ሰሞኑን የ12ኛ ክፍል ውጤት ወጥቷል። ሁለት ነገሮችን እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። እስቲ በቅድሚያ በወለጋ እየደረሰ ያለው ግፍ ምንድን ነው? አሳዛኙ መረጃ ስናልፍ በወለጋ በአማራና በትግራይ ተወላጆች ላይ የተከፈተው ጥቃት ተባብሶ መቀጠሉ ሲገለጽ፣ በጉራጌ ዞን በሱተንና ጥያ አካባቢ ብቻ ከ2000 በላይ ታጣቂዎች በዘመቻ መልክ ተሰማርተው ጥቃታቸውን መቀጠላቸው ታውቋል። ከየስፍራዎቹ የሚደርሱ መረጃዎች እንደሚያመለክቱት የኦሮሚያ ልዩ ኃይል የገዳ ኮማንዶና የጋችና ሲርና ታጣቂዎች የአካባቢ ወጣቶችን በማስተባበርና አንድ ላይ በመሆን በተለይ በአንገርጉትና በጊዳ አያና መንደሮች ከፍተኛ ጥቃት መፈጸማቸውን አሁንም ቀጥለዋል። እስካሁን በአንገርጉትን በአንድ መንደር ብቻ 22 ንጹሃን ሲገደሉ ለጊዜው ቁጥራቸው በውል ያልታወቁ ነዋሪዎች ለአካል ጉዳት ተዳርገዋል። ወላድ እናቶች ከህፃን ልጆቻቸው አጠገብ ተገድለዋል። ህፃናት የጥይት ራት ሆነዋል። የአማራ ተወላጅ የሆኑ ካህናትና ሸኪዎች ተገድለው ተወርረዋል። የአማራና የትግራይ ተወላጅ መኖሪያ ቤቶች በሳት ወድመዋል። ከጥቃቱ የሸሹ እጅግ በርካታዎች እግራቸው ወዳመራቸውና ወዳገኙበት አቅጣጫ ተሰደዋል። በአካባቢው የተሰማራው መከላከያ ከነዋሪዎች ለሚሰማው የድረሱልን ድምፅ እንኳን ምላሽ ሊሰጥ ለጥቃት ፈጻሚዎቹ ደጀን ሆኖ ድርጊቱን እያስተባበረ ይገኛል ነው የተባለው። የአብይን መንግስት የሚቃወሙ መስለው የቆዩ የኦሮሞ ጽንፈኛ አክቲቪስቶችም የአፋብን ቢዛሞ ክፍለ ጦር በመከላከያና በኦሮሚያ ልዩ ኃይል ላይ ያደረሰው ከባድ ኪሳራ እጅግ አበሳጭቷቸው ይህ ጥቃት እንዲከፈት ሲቀሰቅሱ መክረማቸው ይታወቃል። መከላከያው መሸነፉና መማረኩ እንደ እግር እሳት ፈጅቷቸው በውሸት አፋብንን ሲከሱ የተደመጡት እነዚሁ በውጭ ሀገራት ያሉ ጽንፈኞች በአሁኑ ሰዓትም ከትንሽ እስከ ትልቅ ከልሂቅ እስከ ደቂቅ በአማራና በትግራይ ተወላጆች ላይ ጥቃት ሲፈጸም ውስጥ ለውስጥ እያስተባበሩ እንደ ሰጎን አንገታቸውን አቀርቅረው ዝም ብለዋል። በተመሳሳይ በጉራጌ ዞን በተከፈተው ጥቃትም በሱተንና በጥያ ብቻ ከ2000 በላይ ታጣቂዎች መሰማራታቸውን የተገለጸው። እስካሁን በአካባቢዎቹ የጦር መሳሪያ ተኩስ የሚሰማ ሲሆን ነዋሪዎች ቀያቸውን ለቀው እየሸሹ መሆናቸውን የደረሱ መረጃዎች ያመለክታሉ። የወረዳው የጸጥታ ኃይል በአጥቂዎቹ ጫና ወደ ቡኢ ከተማ አፈግፍጓል ነው የተባለው። አንዳንድ ነዋሪዎችም አካባቢውን ለቀው ወደ ቡኢ ከተማ መሸሻቸውን የአካባቢው ምንጮች ይገልጻሉ። በተለይ አቅመ አጠር አረጋውያን፣ እናቶች፣ ህፃናትና ህሙማን በግጭቱ መካከል ቀርተዋል የሚል መረጃ የተሰማ ሲሆን ይህም ከፍተኛ ስጋት ፈጥሯል። በክስተቱ እስካሁን ምን ያህል የሰው ህይወት መጥፋቱ በትክክል ባይታወቅም ህፃናትን ጨምሮ የበርካቶች ህይወት መቀጠፉን ከቦታው የሚወጡ ተንቀሳቃሽ አሳዛኝ ምስሎች ያሳያሉ። የፌደራል መንግስትና የክልሉ የጸጥታ ተቋማት እንዲሁም የሰብአዊ መብት ጥበቃ ድርጅቶች
በአካባቢው የሚገኙ ንጹሐንን ለመጠበቅ ፈጣን እርምጃ ይወሰዱ የሚል ጥሪ ቢቀርብም እስካሁን ምላሽ አልተገኘም። በተለይ ጉዳዩ በቀጥታ የሚመለከተው በሽመልስ አብዲሳ የሚመራው የኦሮሚያ ክልላዊ መንግስት ይህ ሁሉ ጥቃትና ውድመት በንጹሐን ላይ ሲከሰት ምንም አለማለቱ የጥቃት ሰለባዎችን እጅግ አሳዝነዋል። ወለጋ ውስጥ ነን እኛ አማራዎችን በቃ ምንም ኃይል እየደረሰልን አይደለም። ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል። ንብረት የለንም። ምንም ንብረት የለንም። ለምንድን ነው መንግስት ባይደርስልን? ለምንድን ነው? ምን አረግነ? አማራ ያለ ኢትዮጵያ፣ ኦሮሞ ያለ ኢትዮጵያ አይሆንም። ለምንድን ነው እኛ በዚህ ልክ የተጠላን? እየታረድን ነው ማለት ነው። እየታረድን ነው። እሬ መንግስት ያለሽ፣ እሬ በጣሪ ያለሽ፣ ምንም ነገር የለንም። አሁን ደግሞ በከባድ መሳሪያ እየተደበደብን ነው። ሽመልስ አብዲሳ ማለት ነው። ፋይ በቃ ጥንፈኛ እያጠፋን ነው ይላል። ጥንፈኛ እያጠፋ አይደለም፣ ህዝብን እያጠፋ ነው። እኛ መሮናን ከዚህ ወጣ አውጡን። በቃ አንፈልግም ካላችሁ አጅባችሁ አስወጡ። ተውን በቃ። በአማራ እንባ፣ በአማራ ለቅሶ፣ በአማራ ስቃይ ዝም ያልክ በሙሉ አምላኬ አሳየኝ እኔ ጌታ አሳየኝ እያልኩ ነው። እኔ ደግሞ በጣም ዋይ ሲያሰኙ ማየት እፈልጋለሁ። በቅርቡ ያደረጉታል። የወለጋ አማራ ተቀለደበት፣ ታጨደ፣ ተገደለ። አሁን ጃዋር መጥቶ ያኔ የአብይ እንትን እንደዚህ ገሎ ነበር፣ አሁን ደግሞ አማራን አደራጅቶ እየገደለ ነው ይልልኛል። ዋነኛው ባለሜንጫ፣ ዋነኛው ቀና የሚለውን አንገቱን ጎምዷለው የሚለው ሰው ይሄን ወለጋዎች ይብስባቸው ተነሱ ማለት ራሳቸውን መከላከል ጀመሩ። የሰው ልጅ ደግሞ መሞቱን ካወቀ፣ መሞቱን ካረጋገጠ፣ ተስፋ ከቆረጠ ጉዳዩ አይደለም መኖር። ጀግና ነው የሚሆነው። ፈሪ ነው ባሪያ የሚሆነው። ፈሪ ነው ገረድ የሚሆነው። ፈሪ ነው ሽንታም የሚሆነው። ፈሪ ነው በጭባጫ የሚሆነው። ፈሪ ነው መስሎ አዳሪ የሚሆነው። ዓለምን የናቀ ጉዳዩ አይደለም ደንተዋል። ስለዚህ ወለጋዎች ይህን እምነት ይዘው ነው የተነሱ። አንድ የረዳቸው ሰው የለም። ጎንደር አልረዳቸውም፣ ጎጃም አልረዳቸውም፣ ወሎ አልረዳቸውም። አሁን ባለው ሁኔታ እንኳን የሚረዳቸው አካል የለም። ጎንደርማ ጭራሽ አሁን የጎንደር አክቲቪስቶች ስለ ወለጋ ሲጽፉ አይታችኋል። ምክንያቱም ወለጋ ያለው ብሎ የሚያስቡት ስኳዱ እና እያሌው መንበር እነ ይርጋ ጥላሁን እነ ምናምን ስለ ወለጋ ሲያስቡ ብዙ ጎጃሜ ነው ያለው፣ ብዙ ወለዬ ነው ያለው፣ ጎንደሬ የለበት ወልቃይቴ ምን አገባ አይነት ነገር ነው በቃ የሚያስቡ። እንዲህ ሁለት መስመር አይጽፉ። ይህ ሁላ ህዝብ እያለቀ አያገባቸው። እነሱ ወልቃይት ደግሞ ባደራ ነው የሚጠብቁት። ባደራ የሚያስጠብቃቸው አብይ አህመድ። አሁንም ምዕራብ ትግራይ ብለው ነው የሚጠሩት። አሁንም በጀት አይለቀቅላቸውም። አሁንም ምርጫ አይመርጡም። ስለዚህ ባደራ ነው የተቀመጡት። የሚጠብቃቸው መከላከያ ድሮን ይዞ ነው የሚጠብቃቸው። እርምህን ወቅ አለቀ። አይጽፉም። የጎንደር የተባሉ ሰዎች ስለ ወለጋ ትንፍሻይ ተነፈሱ አልተነፈሱ፣ ግን ወለጋ ያለው አማራ እስላም ክርስቲያን አማራ በቃ መረረው፣ ሰለቸው። መሞት ጽድቅ ነው፣ ዝም ብዬ ከምታረድ ራሴን ተከላከል ገባበት። አሁን የወለጋ አማራ የገጠመው ከብዙ ጠላት ጋር ማንም የሚጮህላቸው የለም። ሁሉም ታዛቢ ነው። አሁን ቁመህ በአማራ እንባ፣ በአማራ ለቅሶ፣ በአማራ ስቃይ ቁመህ ዝም ያልክ በሙሉ አምላኬ አሳየኝ እኔ ጌታ አሳየኝ እያልኩ ነው። እኔ ደግሞ በጣም በእውነት ብያለቅ አልመኝም፣ ግን ደግሞ ዋይ ሲያሰኙ ማየት እፈልጋለሁ። በቅርቡ ያደርጉታል። አማራ ግን ራሱን አድኗል፣ ራሱ አውጥቷል። አማራ የሚባል ብሔር መጥፋት አለበት። አማራ የሚባል ማጣ ስላስቸገረ ይሄ ትላ ማህበረሰብ እኛ ኦሮሞዎችም ኢትዮጵያውያን አንድ ለሆነን አማራ የሚባል ብሔር አማራ እናትም ልጅም ሳንለይ እንዳለ ከኢትዮጵያ ገለን አርደን መጣር አለብን። አማራ የኢትዮጵያ ጠላት ነው። አማራ ደፋሪ ነው። አማራ አራሽ ስለሆነ እኛ ኢትዮጵያውያን አማራን ለማጥፋት ተነስተናል። እናቱ የሞተችበትና እናቱ ገበያ ሄደችበት እኩል ያለቅሳል እንዲሉ ነገር በእኛ ትውልድ ላይ ደርሰው እያየነው ነው። ይቺ ታዳጊ በወለጋ ምድር ላይ አማራ በመሆኗ ብቻ እናቷን በአሰቃቂ ሁኔታ ከገደሉ በኋላ እሷን ደግሞ እግሯ ላይ በጥይት መተዋት ለቀናት እናቴ ትነሳልኝ ይሆን እያለች ከእናቷ አስክሬን ላይ ተቀምጣ የተገኘች ታዳጊ ነች። ይሄ ፊልም አይደለም፣ ተደርጎ ያየነው በዚህ ሰዓት ላይ እየተደረገ ያለ እውነተኛ ታሪክ ነው። ቀደም ባሉ ጊዜያቶች ላይ አንዲት ታዳጊ በጥፊ በእርግጫ ተመታች ተብሎ ሶሻል ሚዲያው ምድር ስትናወጥ ፖሊሶቹም ስራ ሰራን እያሉ ወከባ ሲፈጥሩ አድርባይነት ሲሰራ አስተውለናል። ለዚች ሕፃን ግን ራሱም አማራ ነኝ ባዩ ሌላውም ኢትዮጵያዊው ባላየ ባልሰማ ጸጥ ሲሉ እያስተዋልን ነው። በእርግጥ ከገዳዮቻችን ከጣሎቶቻችን የሚመጠጠን ምራቅ አንፈልገውም።
ግን የሚያሳዝነኝ የራሳችን ሰው አማራ ተብየው መቼ ነው ህመሙ የሚገባው? መቼ ነው መገደሉን የሚያውቀው? መቼ ነው እርስ በራስ መጠላለፉን የሚያቆመው? መቼ ነው ገዳዩንስ በስሙ ጠርቶ ለዛ መፍትሄ የማይዘጋጀው? ስንቶች ይሙቱ፣ ስንቶችን እንጣ። አሁን ላይ ከድሮ ብዙ ለውጥ አለ። ማንም ሰው አይክድም። ድሮ በካልሆነ ሰው አይታረድም። ድሮ ህዳር ቢታጠን ነው ከደመራው በዓል ከመስቀል ቀጥሎ እንጂ አይታወቅም ቤተ እምነት ተቃጥሎ። ድሮ ብሩ አቅም ነበረው ሰው ባለው ይረካል። ልጆቹን ለትምህርት ሩቅ ቦታ ይልካል። መርቆ ይሸኛል ሲመደቡ የትም። ፊልም ላይ ካልሆነ ሰው አይታገትም። በእርግጥ ድሮ አልፎ አልፎ ባይጠፋም ኮሽታ አሁን ነው የመጣው ሙሉ ስሙንና አካውንቱን ልኮ ብር አምጡ የሚል ሽፍታ። ድሮ አንድ ቦታ ላይ ሰው ተጋብቶ ወልዶ አሳድጎ ይድራል። አሁን በአንድ ትዕዛዝ ሰፈሬ ነው ያልከው ሜዳ ሆኖ ያድራል። ከዛም ይበተናል በየጥጋ ጥጉ ከላይ ያሉት ድሃ ስለማይፈልጉ። ድሮ ሰላም ነበር ጊዜው አስተማማኝ፣ እንኳን ሰርቶ የሚያድር አይራብም ለማኝ። ብርቅ ሆነብን እንጂ አሁን ስናገረው ቢያንስ ቤት ነው እንጂ ደሃ ሀገር ነበረው። እናም ለዚህ ሁሉ ምን ላድርግልህ ብሎ አምላክ ቢጠይቀኝ እነግረው ነበረ የድሮ ስርዓት እንደሚናፍቀኝ። እንደተከታተላችሁት ነው። እጅግ በጣም ያሳዝናል። በተለይ በዛ የሚገኙ የአማራ ተወላጆች ግፍ እየደረሰባቸው መከራ እየደረሰባቸው ይገኛልና እንደሰማችሁት ነው። እናጠፋቸዋለን ሁሉ እስከ ማለት በድፍረት ይናገራሉ ላይቭ ላይ እየገቡ። በተለይ አሁን በቲክቶክ ዓለም ደግሞ ምን እንደመጣ አላውቅም። ሰዎችን ለማጥፋት ሰዎችን ለመጉዳት ላይቭ ላይ እየመጡ የሚናገሩበት መንገድ ምን አይነት ድፍረት! እኔ አብሮ ገስትም ላይ ተቀምጦ የሚያወሩት የሆነ ጀብዱነት የተፈጸመ ታሪክ የተፈጸመ ይመስል የአባቶቻችን እንኳን ያኔ ያድዋን ድል እንኳን ሲያደርጉ በዚህ ደረጃ፣ ምክንያቱም ሰዎች ናቸው አገርን አናስወርርም ሃይማኖታችን አይነካም አይደፈርም ብለው ነው ስለ አድዋ የተዋጉታ። በዚህ ደረጃ ግን በዛ ዘመን ሰዎች ናቸው የሞቱት። በዚህ ውስጥ ስለ ሰውነታቸው እንኳን ይገዳቸው ነበር ጠላት ሆነ። ዛሬ አንድ ሰው ሆነን አንድ አገር ሆነን አንድ ደም ሆነን እርስ በርሳችን እንዲመጨካከንና አማራ ሌላ ኦሮሞ ሌላ ትግሬ ሌላ ወለጋው፣ እኔ እንዲህ አይነት መንፈስ ምን እንደሆነ አላውቅም። በእኛ ክልል ውስጥ አይቀመጡም። እኔ ደግሞ በጣም እያሳዝነኝ ያለው ከዛም በባሰ ሁኔታ ወዴት ደርሰዋል? አብያተ ክርስቲያናትን ማቃጠል ጀምረዋል። ተመልከቱ እንግዲህ የኦሮሚያ ገዳ ኮማንዶ የሚያደርገው እምነት የአማራ ብቻ ናት ብለው ኦርቶዶክስን ተመልከቱ። ቤተ መቅደስ አልቀረም። ተመልከቱ፣ ያያችሁ ነው። ተመልከቱ። ይህ እንግዲህ የጠገቡ ፖለቲከኞችና ከኢትዮጵያዊነት ከሰውነት ባህሪ ውጪ የሆኑ ጽንፈኞች አክራሪዎች የሚፈጽሙት ተግባር ነው። ይህ እንግዲህ በዚሁ በኢትዮጵያ በየትኛውም አካባቢ ይሁን በየትኛውም ግለሰብ ይሁን በጨካኞች በአረመኔዎች የተፈጸመ ድርጊት ነው። በዚህ ዘመን የማናየው ስቃይና መከራ የለም። ኦርቶዶክሳዊት ቤተክርስቲያን ላይ እኔ እግዚአብሔር ሆይ ፍርድክ ለምንድን ነው የዘገየው እያልኩ ነው እየለመንኩት ያለሁት። እባክህ ቶሎ ፍረድ፣ እባክህ ቶሎ ውረድ ወይንም እያልኩ ነው ያለሁት እና በእናንተ በጨካኞች ላይ የእግዚአብሔር ፍርድ ግን እንዴት ይሆን? እንዴት ይሆን? እግዚአብሔር ይፍረድባችሁ፣ ፈጣሪ ይፍረድባችሁ፣ መድኃኔ ዓለም ይፍረድባችሁ። በትውልዳችሁ ላይ
በዘር ዘራችሁ ላይ ይህ ነውርና ግፍ እግዚአብሔር ከፍሎ ያሳያችሁ። እንዲህ ያደረጋችሁትን ሳትሞቱ በሕይወት እግዚአብሔር አምላክ ፍርዱን ያሳያችሁ። አሁን የተመለከታችሁት እንግዲህ ቤተክርስቲያን ነው። የክርስቶስ ማደሪያ የሆነ ቤተክርስቲያን፣ ስጋውንና ደሙን የምንቀበልበት ቤተክርስቲያን፣ ዘላለማዊ ሕይወት የምናገኝበት ቤተክርስቲያን። ይሄን ዘላለማዊ ሕይወት የምናገኝበትን ቤተክርስቲያን ያማረ ክርስቶስ ለአማራ እንደመጣ ለሆነ ብሔረሰብ ለዓለም በሙሉ እኮ ነው የመጣው። ፈረንጅ አይል፣ ሀበሻ አይል፣ ጥቁር አይል፣ ነጭ አይል፣ ለዓለም በሙሉ ነው ክርስቶስ የመጣው። ዛሬ እኛ በብሔር ተከፋፍለናል፣ ሃይማኖቱን በብሔር። ታዲያ የኦሮሞ ሃይማኖት ምን ሊሆን ነው? ባይዘው ሁሉንም እየጠቀስኩ አይደለም። በርካታ ንጹሃን ኦሮሞዎች አሉ። የተወሰኑ አካላቶች ናቸው ስማቸውን ለማጠልሸት ይሄን የሚያደርጉት ብዬ ነው ማስበው። ምክንያቱም አማኙ አለ፣ ብዙ ታምር የሚደረግለት አለ፣ ለእግዚአብሔር ሕግ የሚገዛ በርካታ አለ። እና ዛሬ እንዲህ አይነት መንፈስ ላይ ደርሰናል። ምንድነው የሚሻለን? ምን ማድረግ እንዳለብን አላውቅም። ዕለት ዕለት እንዲህ ተፈጸመ እንዲህ ሆነ ብሎ መነጋገር ራሱ በጣም ነው የሚከብደው። ግን ወዴት እያመራን ነው? ይሄ ሁሉ ታዲያ ሊቆም የሚችለው በምን ይመስላችኋል? በምን? እስቲ ምን ማድረግ እንዳለብን እንነጋገራለን። ከወለጋ የመጣውን መልእክት ላስቀኛችሁ። ወንድሜ ይላል። ወንድሜ ይሄ ነው የሆነብን ብዬ የምነግርህ የለም። የሆነብንን ዘርዝሬ ያልሆነብን ምን ቀረና? እንደ በግ የታረዳለ፣ ከቤቱ ጋር ተጠብሶ የተገደላለ፣ ሰብስበው የረሸኑበት ቦታ አለ። ከያዟቸው በኋላ ገዳ ኮማንዶዎቹ በገመድ አንቀው መግደል የተለማመዱባቸው ብዙ ናቸው። ሟቾቹ በሁሉም ዕድሜ ክልል የሚገኙ ሲሆኑ ሕፃናትና አረጋውያን ይበዛሉ። መሸሽ ያልቻሉ አቅመ ደካማ ሴቶችና ሕፃናትን በቤታቸው እንደተኙ በከባድ መሳሪያ ቤቱን መቱ። በአንዳንድ ቦታ ቤታቸውን ላያቸው ላይ ቆልፈው እሳት ለቀቁባቸው። አንዳንዶቹን ወደ ቤት ዘልቀው ገብተው ከሞት የተረፉትን በተገኙበት አረዷቸው። እኛም መሸሽ ያልቻልነው በቅርብ ርቀት አፈር ለብሰን ሞታችንን እየተጠባበቅን ነው ይላል። ይሄ ምስክርነት ከሰዓታት በፊት የላከልኝ ነው ይላል። ከሰዓታት በፊት የላከልኝ ሰው ስልክ በዚህ ሰዓት በገዳ ኮማንዶ እጅ ይገኛል። ይሄን ምስክርነት የሰጠ ነው። ስልኩን የሚያነሱት እነርሱ ናቸው። ስልክ አንስተው ይሳለቁብኛል። እርሱ ጽፎ ሊያስረዳኝ ከሞከራቸው ግፎች አንዱን ፈጽመውበት ይሆናል። ከነገረኝ ግፎች አንዱን ፈጽመውበት ይሆናል። ምን ላድርግ? እኔ ግን ባለሁበት ሆኜ ትንፋሼ ነበልባል እሳት ሆኗል። አይወለጋ የኦህዴድ ገዳ ኮማንዶና ኢንተርሃሞይ ቀሮ ወጣት በአማራ ቀበሌዎች እየዞረ የፈጸመውን ግፍ ቃላት ጉልበት ኑሯቸው አያብራሩትም ይላል። እንደተከታተላችሁት ነው። እጅግ በጣም ያሳዝናል፣ ይሰቀጥጣል። ወንድሞቻችን በዚህ ልክ በመከራ ውስጥ መሆን በጣም የሚያሳዝን ነው። ግዴላችሁም ወደ እግዚአብሔር እንቅረብ። እኔም እናንተም በዚህ እልቂት ውስጥ የራሳችን ድርሻ አለ። ወደ እግዚአብሔር መቅረብ ያንን ነገር ያርቀዋል። በንስሐ ሕይወት እንመላለስ። በተለይ የ2018 ዓመት ምን አይነት መከራ፣ ምን አይነት ፈተና፣ ምን አይነት ሰቆቃ እንዳመጣብን አስቡ። ያመጣብንን ችግር አስቡት። በጣም ነው የሚያሳዝነው። ስለዚህ ወደ እግዚአብሔር እንቅረብ፣ ንስሐ እንግባ። በቃ በንስሐ ሕይወት እስቲ ተመላልሰን ደግሞ እንየው። እኛ ዛሬ ይህን ቪዲዮ ምናይ በሰላም ውስጥ ያለን የሚመስለን ሰዎች ንስሐ እንግባ። ስለዛ ወገኖቻችን፣ እዛ ስለሚገኙት ወገኖቻችን እናልቅስ። ይህን ድርጊት ስለሚፈጽሙት ሰዎች እናልቅስ። ጌታ ሆይ ልቦና ስጣቸው ብለን፣ ጌታ ሆይ ምሕረትን ስጣቸው ብለን እናልቅስ። በንስሐ ሕይወት እንመላለስ። እስቲ ወደሱ እንቅረብ። እንዴ አገርን እናስምራለን እኮ። አገርን ይቅር የማስባል ኃይል ስልጣን አለን ከቀረብ ነው ወደ ክርስቶስ ከልባችን። ሐሜቱን ከተው ነው፣ ዘረኝነቱን ከተው ነው፣ ክፉን ልማዳችንን ካስወገድን እግዚአብሔር ይሰማናል፣ ይቅር ይለናል። መንግስትም ልቦናው ራርቶ ይህንን ነገር ያስከብራል ብዬ አስባለሁ። አለበለዚያ መህ እየለቀቀ ነው። ዛሬ እቺ መሃል ከተማዋ ናት እኮ ኢትዮጵያ ደህና ሆና የምንንቀሳቀስባት አይደል?
የኑሮ ውድነቱን አስቡት። የሰላሙን ባይዘው ሰላም ብትሆን እኮ ሀገራችን ማንኛውም ህብረተሰብ የፈለገበት ቦታ ተንቀሳቅሶ የመስራት የመብላት ኑሮ የመመስረት ህይወት የመመስረት ይችላል። ዛሬ ሰላም ስላልሆነ ስንቱ እየተሰደደ እየመጣ እጃቸው ለተለያየ ነገር ለችግረኞች እጃቸውን ይዘረጉ የነበሩት ሰዎች እኮ ዛሬ ጠያቂ ሆነዋል። የሰው እጅ ጠባቂ ሆነዋል። ይለግሱ የነበሩት ዛሬ ተቀባይ ሆነዋል። ወዴት እየሄድን ነው? እኔ እየበላው ጎረቤት አይራብማ፣ ነገ ከነገ ወዲያ እኮ እዚህም መተላለቅ ይመጣል። ስለዚህ ወደ እግዚአብሔር እንቅረብ ለማለት ፈልጋለሁ። እግዚአብሔር ምሕረቱን ያምጣል። እህል ሲቃጠል እያያችሁ ነው። ሰዎች ቤቶቻቸው ሲፈርሱ እያየን ነው። ሲቃጠሉ እያየን ነው። 30 40 50 60 ዓመት በዛ ተዋልደው አማራው ከኦሮሞ ተዋልዶ ተጋብተው የኖረበት ዛሬ እየተመረጠ እንዲህ አይነት ስደት እየደረሰ ነውና ምሕረት ከእግዚአብሔር ነው፣ ይቅርታም ከእግዚአብሔር ነው። እሱ ምሕረትና ይቅርታን ይላክልን ለማለት ፈልጋለሁ። ወደ እመቤታችን ከማለፋችን በፊት እንግዲህ ሁለት ነገሮችን ላስቃኛችሁ። መጀመሪያ ይሄን ይዩት። ሰበር አሳዛኝ መረጃ። የ12ኛ ክፍል ፈተና ውጤት ባለማለፉ ያዘነችው ተማሪ ወንዝ ውስጥ ገብታ ህይወቷ ማለፉ ተሰማ። በምስራቅ ሲዳማ ዞን የ12ኛ ክፍል ማጠናቀቂያ ፈተና ውጤት ባለማለፉ የተበሳጨችው የ18 ዓመት ወጣት ቦኖራ በተባለ ወንዝ ውስጥ ራሷን አስገብታ ህይወቷ አልፏል። ይህንን አሳዛኝ ክስተት ተከትሎ በርካታ ወገኖች ለተማሪዎች ጠንካራ መልእክት እያስተላለፉ ይገኛሉ። ትምህርት እውቀት እንጂ ህይወት እንደማይሰጥ፣ ውጤትም የህይወት መጨረሻ ሳይሆን ገና ጅምር መሆኑን በመጥቀስ ተማሪዎች በውጤት ምክንያት ህይወታቸውን ለአደጋ እንዳይጥሉ ጥሪዎች እየቀረቡ ሲሆን ተምሮ ጨረሰን ቢሆን የህይወቱን ዋስትና ይዟል ማለት እንዳልሆነ ልታውቁ ይገባል። እባካችሁ ወላጆች ልጆቻችሁን ጠብቁ። ያው እንግዲህ በትምህርቱ ለምን ወደኩ በሚል ራስን እስከ ማጥፋት እየተኬደ ነውና አሁን በተለይ ልጆቻችሁን የምንጠብቅበት ጊዜ ነው። አእምሯቸው ላይ የምንሰራበት። መውደቅ ማለት የ12ኛ ክፍል መውደቅ ማለት የመጨረሻ አይደለም። ነገ መነሳት ይቻላል። በርካታ መንገዶች አሉ ራሳችንን የምናበቃበት ማለት ነው። ራሳችንን አንድ እርምጃ የምናስኬድበት በርካታ መንገዶች አሉና ልጆቻችንን እንጠብቅ። ይልቅ አእምሯቸውን እንስራ። ከዚህ በላይ ሰርተ ተምረ ተለውጠ ዲግሪ ማስተርስ ዶክትሬት ማግኘት ትችላላችሁ ብላችሁ ልጆቻችሁ ላይ ስሩ። ለሆነ ነገር መወቃቀሱ ይቅር። እንዲህ አይነት ነገር ስለሚያስከስት እኚህን እናት ደግሞ ተመልከቱ። ማይ እንኳን ደስ አለሽ። አልፌያለሁ እናቴ እናቴ አው 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 እናቴ ለካ አቁኛል ለካ ረሱኝ አምዬ በቃ ትንሽ ነይ እኔ እኮ ጠፋ ብዬ እኮ ወደ መድበቅ ቀዳዳ ጠፋኝ እኮ ጃንግቶ ነው የጠፋው ብዬ ወደ ልጎ ጠበቃ ደረሱልኝ እኮ አዙራ አንጣልኝ እላለሁ ከዚህ ጋር ቁጭ ብዬ ጠፋብኝ ብዬ ልትወርቅ ምን አባት ምስና ነው የምጠፋው? ልም ብሎ ይቅር አንተ ደህና ምን አባት ደህናዎች እንግዲህ ልጁ 12ኛ ክፍል ውጤት አልፎ ነው ተመልክታችኋል። ደስ ይላል የእናታችን ደስታ አይደል? ዓለምን ግን አያችኋት ሁለት አይነት ናት። እዚህ ጋር ደስታ ይፈጥራል፣ እዚህ ጋር ሀዘን ይፈጥራል። በእንዲቻ አይነት ዓለም ውስጥ ነው የምንኖረው። እስኪ ሐሳባችሁን ስጡ። እሺ ወደ ብፁዕ አቡነ ሕርያቆስ ወዳቀረቡት ሐሳብ እስቲ እንለፍ። አረገች በስብሐት አረገች በእልልታ በስብሐት በእልልታ አረገች አረገች በእልልታ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ካሉ በርካታ የስህተት ትምህርቶች መካከል ውስጥ አንደኛው ይሄ ነው። አረገች በስብሐት አረገች በእልልታ እያሉ ማርያም እንዳረገች የሚዘምሩት ዝማሬ
የስተት ትምህርት እንደሆነ እንግዲህ ብዙ ጊዜ ስንናገር ነበር። አሁን ላይ ደግሞ የቤተ ክርስቲያኒቷ ጳጳስ የሆኑት አቡነ ሄኖክ በዚህ ጉዳይ ላይ የተናገሩትን እስቲ እንስማ። ማቀላቀልም ተገቢ አይደለም፣ ክልክል ነው። አረገ በስብሐት እያልን የምንዘምረው ለመድኃኔ ዓለም ለኢየሱስ ክርስቶስ ብቻ ነው። ለእመቤታችን ስለ እርገቷ ማሬ አረገች በስብሐት እያሉ ሲዘምሩ ነበር። ይሄ ለመድኃኔ ዓለም ለክርስቶስ የተሰጠ መዝሙር ስለሆነ የጌታን ለጌታ የእመቤታችንን ለእመቤታችን መዘመር ነው እንጂ ዝማሬ ማቀላቀልም ተገቢ አይደለም፣ ክልክል ነው። አረገ በስብሐት እያልን የምንዘምረው ለመድኃኔ ዓለም ለኢየሱስ ክርስቶስ ብቻ ነው። እንግዲህ ከአቡነ ሄኖክ ንግግር መስማት እንደቻል ነው ማርያም አረጋለች የሚለው ዝማሬ ልክ አይደለም። ይህ ዝማሬ መዋል ያለበት ለኢየሱስ ክርስቶስ ብቻ ነውና አታቀላቅሉ ብለዋል። እንግዲህ እኛም ለዘመናት ስንጮህ የነበረው ነገር ይሄ ነው። ማርያም አላረገችም፣ ይህ ዝማሬ ልክ አይደለም እንዳሉት አቡነ ሄኖክ ትምህርቱም ልክ አይደለም እንዲሉ እንግዲህ በቀጣይ እንጠብቃለን። ምክንያቱም ይህ ዝማሬ ዝም ብሎ አይደለም የመጣው፣ ትምህርት ስላለ ነው። ትምህርቶች ናቸው ዝማሬን የወለዱትና ዝማሬው ልክ አይደለም ማለቶት በጣም ትልቅ ነገር ነው። ይሄ ትልቅ እርምጃ ነው። ቀጣይ ደግሞ ትምህርቱም ልክ አይደለም እንደምትሉ ተስፋ እናደርጋለን። ምክንያቱም ማርያም አረጋለች የሚለው ትምህርት ሐዋርያዊ የሆነ ትምህርት አይደለም። ሐዋርያቶች አላስተማሩትም፣ ሐዋርያቶች አያውቁትም። የቀደመችዋ ቤተክርስቲያን ማርያም አረጋለች ብላ አታምንም። ስለዚህ ይሄ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ካሉት በርካታ ለውጦች መካከል አንደኛው ነውና ጌታ ይመስገን። ለእመቤታችን አረገች በስብሐት እያላችሁ የምትዘምሩ ሰዎች እስከ መጨረሻው ስሙኝ። ይሄ ቪዲዮ ለሁሉም ኦርቶዶክሳውያን እንዲዳረስ በደንብ ሼርና ኮፒ ሊንክ ላይ ሪፖስት አድርጉት። እስኪ ይህንን ቪዲዮ ሰምተን እንመለስ። አረገች በስብሐት እያሉ ሲዘምሩ ነበር። ይሄ ለመድኃኔ ዓለም ለክርስቶስ የተሰጠ መዝሙር ስለሆነ የጌታን ለጌታ የእመቤታችንን ለእመቤታችን መዘመር ነው እንጂ ዝማሬ ማቀላቀልም ተገቢ አይደለም፣ ክልክል ነው። አረገ በስብሐት እያልን የምንዘምረው ለመድኃኔ ዓለም ለኢየሱስ ክርስቶስ ብቻ ነው። ቪዲዮውን እንደሰማችሁት እንግዲህ ብፁዕ አባታችን ምን እያሉ ነው? አረገች በስብሐት ተብሎ ለእመቤታችን አይዘመርም፣ ለጌታ ብቻ ነው አረገ በስብሐት ተብሎ የሚዘመረው። ይሄ ዝማሬ መቀላቀል ነው እያሉን ነው። ዝማሬው እንደምታውቁት ሁላችሁም አረገች በስብሐት አረገች በእልልታ የጻድቃን እመቤት የደናግል ተስፋ የሚል ነው። ብፁዕ አባታችን ከምን አንግል እንዳዩት ባላውቅም ለእመቤታችን ግን አረገች በስብሐት ተብሎ በደንብ ይዘመራል። አረገች በስብሐት ማለት በምስጋና አረገች ማለት ነው። ይሄንን ደግሞ እኛ የፈጠርነው ወይንም ሰንበት ተማሪ የፈጠረው ሳይሆን ራሱ ቅዱስ ያሬድ ነው የተናገረው። እንደዚህ ይላል ቅዱስ ያሬድ ለእርገቷ በዘመረው ዝማሬ ላይ ተለዓለት እምድር በስብሐት ውስተ ሰማያት፣ ድንግል ማርያም በክብር በምስጋና ከምድር ወደ ሰማይ ከፍ ከፍ አለች አረገች ይላል ቅዱስ ያሬድ። ታዲያ አረገች በስብሐት ብሎ መዘመሩ የቱ ጋር ነው ስህተት ሊሆን የሚችለው? አረገች መባሉ ነው? እሱንማ እሳቸውም ያምናሉ። ታዲያ ወይንስ በምስጋና መባሉ ነው? ታዲያ ምስጋና ለእመቤታችን ሲያንስባት እንጂ ሲበዛባት ነው እንዴ? እንኳን እመቤታችን ማለት ነው የጻድቃን ነፍስ እንኳን ስትለይ እኮ መላእክት በምስጋና ነው አይደል እንዴ ወደ ገነት የሚያስገቧት? ታዲያ በምስጋና አረገች መባሉ ስህተቱ የቱ ጋር ነው? አዎ በደንብ አድርጋለች። በምስጋና መላእክት እየዘመሩላት አድርጋለች። ሊቃነ መላእክት ወደስዋ ሊቃነ መላእክት እያመሰገኗት አድርጋለች። በመሰንቆውን ዘይሃሊ ዳዊት አቡሃ ዘወልዳው አሊ ቅዱስ ያሬድ ነው የተናገረው። ዳዊት አባቷ በመሰንቆ እያመሰገናት እየዘመረላት አድርጋለች ብሎ ራሱ ቅዱስ ያሬድ ይናገራል እኮ። ስለዚህ ምንም ስህተት የለው። አረገች በስብሐት ብሎ መዘመር በደንብ ይቻላል። ሁላችሁም እስኪ ኮመንት ላይ አረገች በስብሐት እያላችሁ እርገቷን መስክሩ። መናፍቃን አላረገችም ለማለት ሲሯሯጡ እናንተ አረገች ለማለት ትደክማላችሁ። ሁላችሁም አረገች በስብሐት እያላችሁ ኮመንት ላይ ጻፉ። ቪዲዮ ለሁሉም እንዲዳረስ በደንብ ሼር አድርጉት፣ ኮፒ ሊንክ አድርጉት። እወዳችኋለሁ። መቼም የብፁዕነታቸውን ንግግር ዞር አድርገው ሲጠቀሙበት አያችሁ። ፕሮቴስታንቶቹ በቃ ምቹ መንገድ ነው የሚፈልጉት። ትንሿን ነገር እንዴት አዙረዋት ወደ ራሳቸው ለራሳቸው ምቹ ወደሆነች ነገር ያደርጋሉ። አሁን ብፁዕ አቡነ ሕርያቆስ እመቤታችን እንዳረገች እኮ ተናግረዋል። አላረገችም ብለው አያስቡ፣ በማረጓም ጥርጥር የለባቸው። ነገር ግን ለክርስቶስ የሚዘመሩ ዝማሬዎችን አንቀያይር፣ ለእመቤታችን ለራሷ ዝማሬዎችን እናውጣ፣ ለሱ በተዘመረው መስሙር አንቀይር የሚል ነው። አሁን አረገ በስብሐት እመቤታችንም እንግዲህ ወንድማችን ተናግሯል። በምን መንገድ እንዳዩት አላወቅንም። ያው አባቶቻችን በሚስጥር ስለሚናገሩ ማለት ነው። እመቤታችንም በስብሐት በምስጋና አድርጋለች።
በክብር አድርጋለች። ይሄ የሚካድ ሀቅ አይደለምና ብፁዕነታቸው የተናገሩበት የራሱ መንገድ አለ። ፕሮቴስታንቱ ግን እናንተ የምትናገሩበት መንገድና የሊቀ ጳጳሱ አንድ እንዳልሆነ ልታውቁ። ስለዚህ ብፁዕ አቡነ ሕርያቆስ እመቤታችን አላረገችም አላሉ። ይህን በደንብ ልትመለከቱት ያስፈልጋልና እመቤታችን በምስጋና አርጋለች፣ በይባቤ አርጋለች፣ በታላቅ ደስታ አርጋለች፣ መላእክቱ ያጀባት አርጋለች። ይሄ ምንም የሚካድ አይደለም የቤተ ክርስቲያኒቷ አስተምሮ ስለሆነ ማለት ነውና ፕሮቴስታንቱ መቼም ከእመቤታችን ጋር ያላቸውን ነገር ታውቃላችሁና ያንን ክፍተት እየተጠቀሙ ይሄው ለማንም እንደዚህ ሊቀ ጳጳሱ እንኳን እንደዚህ አሉ። እሳቸው ያሉትን መንገድ ለራሳቸው በሚመቻቸው መንገድ አጣመው ነው የተናገሩት እንጂ ሊቀ ጳጳሱ እመቤታችን እንደ እመቤታችን ዕርገት በዓል ላይ ሆነው ነው ይሄን የተናገሩት። የዕርገት በዓሏን እያከበሩ ታቦተ ሕጉ ወጥቶ እየተከበረ ነው ያሉትና ያሉበት መንገድ የራሳቸው ሊሆን ይችላል፣ ግን ከዚህ ጋር የሚገናኝ እንዳልሆነ ልትገነዘቡ ፈልጋለሁ። እግዚአብሔር ምሕረት ያምጣልን፣ ሰላም ፍቅር ያምጣልን። ሁላችሁም መቼም ለጸሎት መቆማችሁ አይቀርም። በቀን አንዴ አይደል? ቤተክርስቲያናችሁን፣ ሃይማኖታችሁን፣ ሀገራችሁን በጸሎት ማሰባችሁን አትርሱ። በሌሎች መርሃ ግብሮች እስክንገናኝ ቸር ቆዩልኝ።